የትዳር ጉዳይ አለ፣ የራስ ጉዳይ አለ፣ የማዳሞች ጩኸት አለ፣ የቲክቶክ ጩኸት አለ። ይሄ ሁሉ ተጨማምሮ ነገ የዚችን አይነት የእህታችን በሽታ ተሸክማችኋት ነው ቁጭ በል የሷ የእህታችን በሽታ ቁጭ ብላ ቲክቶክ ላይ ስለምታድር ነው ይሄ ችግር ሁሉ የገጠማት። እናንተ ደግሞ እሷ በጣም ያስጨንቃት ነገር ጭንቀት በጣም ከተደራረበ አይምሯችሁ ውስጥ ስትሮክ ይመታችኋል። ይሄ ምንድን ነበር ያንቺ የህመም በሽታ ምን ነበር ስሙ? ይሄ የሚጥል በሽታ ኤፒሌፕሲ የሚባል በሽታ ይይዛችኋል። የጭንቅላት የውስጥ የደም መፍሰስ ችግር ያጋጥማችኋል። ፓራላይዝድ ልትሆኑ ትችላላችሁ። አይናችሁ ሙሉ ለሙሉ ማየት ሊያቆም ይችላል። በጣም ብዙ ችግሮች ያጋጥሟችኋል። ይሄው የደረሰበት ሰው መጥቶ ምስክርነት እየሰጣችሁ ነው ለእናንተ እንዲጠቅማችሁ። በገዛ ስልካችሁ በገዛ እጃችሁ በሽታ የምትገዙ ሰዎች አላችሁ። ዛሬ ባይሆን ነገ ሊሆን ይችላል፣ ነገ ባይሆን ከነገ ወዲያ ሊሆን ይችላል። ስለዚህ ከአሁኑ የእህታችን መልእክት ለእናንተ ደወል ነው። እናንተ ላይ ደርሶ ችግር ውስጥ ገብታችሁ ስቃያችሁን ከምታዩ በሰው አይታችሁ ብትረዱና ቢገባችሁ መልካም ነው። ከዚህ በኋላ ከእናንተ ጋር ቁጭ ብሎ እንዲያርጊ ማንቆረጭ። ምክንያቱም ምክሩ ከመብዛቱ እኔ መምከር ከማብዛት የተነሳ ነገሮች ስራቸውን ሰደው ባህሪያቸውን ቀይረው ወደ ስድብነት ሁሉ ደንዝዞ አይምሯችሁ ከመደንዘዙ የተነሳ ምሳደብ ሁሉ እየመሰላችሁ የከሰሳችሁኝ ስላላችሁ ከዚህ በኋላ ምክር እንዳትጠብቁ። ችግሩ የደረሰበት ሰው እየመጣ ምልክት ነው የሚሰጣችሁ። ከዚህ በኋላ ይሄን ወቁ። እኔ ከዚህ በኋላ ከእናንተ ጋር ይሄን ቁረጭው፣ ይሄን ፍለጭው፣ ፌስታል ይዘሽ ግቢ፣ እዛ አበድሽ ጨለልሽ ምናምን አልልም። እኔ ምንም አልልም። ምክንያቱም አለ ተብዬ አይደለ የሁሉ ችግር እየደረሰብኝ አለ አልልም። በቃ አልልም ማለት ስለማልፈልግ። ግን ችግሩ የደረሰባቸው ሰዎች ደግሞ መልእክት እየነገሯቸው ነገ እጅሽ ባይሰራ ጭንቅላትሽ ቢደንስ በሰው ሀገር ላይ ካለሽበት ደረጃ ላይ ብትፈጠፈጭ የራስሽ ችግር ነው የሚሆነው። ይሄ ቲክቶክ አያድንሽ፣ የኢትዮጵያ መንግስት አያድንሽ፣ የሊቢያ መንግስት አያድንሽ፣ የአሜሪካ መንግስት አያድንሽ። እንዲያድንሽ የሚችለው የራስሽ ጥንካሬ ብቻ ነው። ስለዚህ ብልጥ ከሰው ይማራል፣ ሞኝ በራሱ ይማራል የሚባለው አባባል አሁን ነው። እህቴ ቀጥይ። እውነት ነው። ሁላችንም ያው አንዱ ከሚሰጠው ሀሳብ ራሳችንን ማየት አለብንና እኔ በሰዓቱ ምንም አይመስለኝም ነበር። ስልክ ላይ ማንጋቴ ምንም አይመስለኝም። መሽቶ ይነጋል፣ ጠዋት እነሳለሁ። ግን ውስጤን ማታለል የነበረው በቡና ነው። ለካ በቡና አታልላለሁ፣ በሻይ አታልላለሁ። በዛውም በቃ እንደዛ ያለ ሰዓት ማጣቴ ነው፣ የእንቅልፍ ሰዓት ማጣቴ ነው ጭንቅላቴ ይሄን አክል ይደረሰው ማለት ነውና እኔ ወደ ሀገሬ ከገባው በኋላ በጸበልም በሕክምና ሄድኩኝ። በጸበሉም በሕክምናም እያልኩኝ ወደ ሰላሜ ተመለስኩ። ወደ ሰላሜ ከተመለስኩ ነው እዚህ ሀገር ላይ ድጋሜ የመጣሁት። ድጋሜ ስመጣ ግን እንደገና ሌላ ስትሮክ፣ ሌላ ጭንቀት ውስጥ ስገባ፣ ስትረስ ውስጥ ስገባ ማለት ነው ያ ነገር እየተቀሰቀሰ መጣ። ይሄ በሽታ ደግሞ ጭራሽ ጭንቀት የሚባል ነገር የማይፈልግ ነውና እንደገና እየተቀሰቀሰ ሲመጣ ምን ማድረግ አለብኝ? 6 ወር ያክል ተቀምጬ ከመጣው 6 ወር ተቀምጬ በሽታው እየተቀሰቀሰ መጣ። ስለዚህ ምን ማድረግ አለብኝ? መድኃኒቱን መውሰድ። መድኃኒቱን ደግሞ እዚህ ሀገር ላይ መውሰድ አልችልም። ሰዎቹን አድርሰውኝ እንዲህ አይነት እንዳለብኝ ቢያውቁ ሊያሰሩኝ አይችሉም። ምክንያቱም አንድ ቀን ወድቄ እነሱንም እዳ ውስጥ ልከታቸው ስለምችል ማለት ነውና በነገራችን ላይ በወደቅኩ ሰዓት ምናልባት እንደ ቀልድ ሊታይ ወይም እንደ ቀልድ የሚታይ ነገር በወደቅኩ ሰዓት ጭንቅላቴን ቢመታኝ የመታኝ ነገር ጭንቅላቴ ያብጧል። በዛ ሰዓት ደሜ ወደ ውስጥ ቢፈስ ኖሮ በአፍንጫዬ ነው የፈሰሰውና ወደ ውስጥ ቢፈስ ኖሮ ሌላ ችግር ነበረ። ወደ ውጪ በመፍሰሱ ነው በሰላሜ ዛሬ ቆሜ ማወራው ማለት ነውና ወደ ውጪ በአፍንጫዬ ነው የመጣው ደሜ ጭንቅላቴን በመታኝ ሰዓት ማለት ነው መሬቱና አሁንም ልላችሁ የምፈልገው ነገር ራሳችሁን ምክንያቱም ነገ እኛ ቢኖረንም
ባይኖረንም ማለት ነው እዚህ ሀገር ተቃጥለን ምንም ብለን በሽታን ሸምተን የምንገባው ምንም ጤነኛ ሆነ የምንገባበት የለም። ስንቶቻችንን ብራችንን አተን ስንት ነገር የምንሆነው። ሁሉም በየጸበሉ ቦታ ብትሄዱ የምታገኟቸው በየአረቡ ሀገር የተሰቃዩ እህቶቻችንን ነው። ምክንያቱም ብራቸውን አተው እድሜያቸውን አተው ነው። እና ልላችሁ የምፈልገው ለራሳችሁ ቅድሚያ ለራሳችሁ ስጡ። ልክ ሳሚ እንደሚለው ራሳችሁን አስቀድሙ ማለት ነው። ራሳችንን አስቀድም። እኔ በሰዓቱ በዛን ሰዓት ባቅ ኖሮ እንደዛም ራሴን እስከማጨናንቅ እንደዚህ ደረጃ እስከሚደርስ እንትን አልልም ነበረ። ስልክ ላይ አምሽቼ ወይም ደግሞ ያልሆነ ነገር ላይ እያመሸሁኝ እያነጋሁኝ ለጭንቅላቴ ጊዜ ሳልሰጥ ራሴ ሳላዳምጥ እዚህ አይነት ነገር ይሄንን ተሸክሜ አልኖርም ነበር። ይኸው አሁን በእያንዳንዷ ቀን መድኃኒት እየወሰድኩኝ ካልሆነ እፈራለሁኝ። ምክንያቱም ያ ነገር ድጋሚ የሚመጣብኝ እየመሰለኝ ራሱ ውስጤ ይፈራል። እንደዛ እንዳልሆን እያልኩኝ መድኃኒቴን እየወሰድኩ ነው አሁን ላይ የምሰራው ማለት ነው። ብሰራም እሱንም ከኢትዮጵያ እያስመጣሁ ሳያውቁብኝ ሳያዩ እንደዛ ነው የምሰራውና አሁንም ቢሆን እህቶቼ ፈጣሪ አምላክ በያላችሁበት ይጠብቃችሁ። እንዶ ካልጠበቃችሁት በሽታ ወይም ካልጠበቃችሁት ነገር እሱ አምላክ ይሰውራችሁ፣ ክፉን ነገር አያሳያችሁ። ግን ጥንቃቄ እያደረጋችሁ ስልክ ላይ የምታመሹ ልጆች፣ በራሳችሁ የምትበሳጩ ውስጣችሁን በቃ የሆነ ውስጣችሁን ራሱ የሚያበሳጭ የሆነ መናገር የምትፈልጉትን ነገር ለምትቀርቡት ለምትፈልጉት ሰው ንገሩ፣ ከውስጣችሁ እንዲወጣ ማለት ነው። የሚያበሳጫችሁን ነገር እንጂ በውስጣችሁ አትብሰልሰሉ። ውስጣችሁ ላይ ይዛችሁ ከራሳችሁ ጋር አታውሩ። ይሄ ማለት ወደ አይምሯችሁ ነው የሚሄደው። አይምሯችሁን እያስጨነቀ ነው የሚሄደው። አይምሯችሁ በተጨነቀ ሰዓት ማለት ነው የደም ማስተላለፊያ ቱቦዎች ናቸው እየተጣበቡ የሚሄዱት አይምሮችን የደም ማስተላለፊያ ቱቦዎች። እንደዛ ነው የሚለው በሕክምና እንግዲህ። እና ቪታሚኖች መውሰድ ነው። ቪታሚኖች አሉ የሚሰጡ ቪታሚኖች እና እነሱን መጠቀም ነው። ዛሬ ለራሳችሁ ካልሆናችሁ ነገ የትም ብትወርቁ ምንም ብትሆኑ ማንም ዞር ብሎ የሚያያችሁ የለም። እናት አባት ለጊዜው ነው። ከዛ በኋላ እነሱ ራሱ እናንተ እንድትይዟቸው ነው እንጂ የሚፈልጉት እናንተ እነሱ ላይ ድጋፍ እንድትሆኑ አይደለም የሚፈልገው ሲጀምር ማለት ነው። እና እናንተ አሁን እኔ ወደ ቤተሰቦቼ ጋር ስመለስ ወደ ቤተሰብ ስመለስ የተሰማኝ ነገር እንዴት ወጥቼ የምሰራ የነበርኩ ልጅ እንዴት ቤተሰቦቼ ላይ እመለሳለሁ ብዬ ነው ኢትዮጵያ ሆኜ ስጨነቅ የነበረው። እንዴት እነሱ ላይ ይቀመጣለሁ? እንዴት እነሱ እኔን አስተማሚ ይሆናሉ? እኔ እነሱን መደገፍ ሲኖርብኝ ብዬ ጭንቀት፣ እንደገና ሌላ ጭንቀት ማለት ነው። ለዛም ነው ድጋሜ እዚህ ሀገር የመጣሁትና ብዙ ነገር ነው የሚያስጨንቀን እና